ዛሬ ደግሞ ትሁትን ይዤላችሁ መጥቻለሁ ማለት ነው። ትሁት እንግዲህ ጤና አስቸጋሪ ልጅ ሆናለች ማለት ነው። እዛ ቤት ውስጥ እንግዲህ የካሌብን የአባቱን ንብረት ለመውሰር እወርሳለሁ በማለት እዛ ቤት ውስጥ ቁጭ ብላ ቀርታለች ማለት ነው። ይቺ የተረገመች ግን አላማና ኢላማዋ ምን እንደሆነ ባላቅም ማለት ነው። ሁሌ የምታሴራቸው ሴራዎች እንግዲህ ምንም አይሳካላትም ማለት ነው። አባባንም እገላለሁ ብላ በውሃ ልትመርዛቸው እንደዚሁም ደግሞ ካሌብም እሱንም ማስወገድ ትፈልጋለች ማለት ነው። አንደኛ የምትፈልገው የካሌብን አባት አስወግዳ አብራ መሆን ነው የምትፈልገው ማለት ነው። አሁን ላይ ደግሞ ማንም ሰው የለም እዛ ቤት ውስጥ። ኤደን እና ዲያኒም ወደ ኤደን ተመልሷል ማለት ነው፣ ወደ ቀድሞ ፍቅረኛው ማለት ነው። ካሌብም አልፈልግሽም ስላላት ጤናን እንግዲህ የትሁት ጮኛ ከክፍለ ሀገር ስለመጣ እሱም ደግሞ ይዤሽ መሄድ አለብኝ እዚህ አሰሪም ብሎ ግራ ገብቶ ከጤና ጋር እየተመሳጠረ ይገኛል። ሰላም ጤና ይስጥልኝ ውድ ቤተሰቦቼ፣ ለቻናሌ አዲስ ከሆናችሁ ላይክ፣ ሸር፣ ሰብስክራይብ ማድረግን አትርሱ። ዛሬ ይዤላችሁ የመጣሁት ትሁትን ነው ማለት ነው። ትሁት እንግዲህ የካሌብ ሚስት በጣም እንትና ማለት ነው ጤና አስቸጋሪ ሆናለች ማለት ነው። አስቸጋሪ የሆነችበት ምክንያት ምንድን ነው? እዛ ቤት ውስጥ ሲኖሩ እንግዲህ ማህበራዊ ኑሮ ደህና እየኖሩ ነበር። ትሁት የቤት ሰራተኛ ስትሆን በጣም መልካምና አስተዋይ ልጅ ናት ማለት ነው። የትሁት ጓደኛ የልጅነቷ ጮኛ እንግዲህ በጣም አረመኔና አስቸጋሪ ሰው ስለሆነ እሱ ደግሞ እሷን ብሎ ወደ አዲስ አበባ መጥቶ ነበር ማለት ነው። በትሁት ምክንያት እንግዲህ የእሷን ሞላ ቤተሰቦቿን እያጠቃ ስትቸገር በዚህ ሰዓት ላይ እንግዲህ አንዳንድ ነገር ማድረግ አለብኝ ብሎ ከጤና ጋር አጋጣሚ ደግሞ ተመሳጥረው ጤናን 1 ሚሊየን ብር ታመጫለሽ ብሏት ከዚህ በፊት አባባ እንግዲህ ልልይ ብላ እያዘዘችው ልጅ ነበር ማለት ነው። እሱም ደግሞ እንደዚህማ አላደርግም ብሎ አባባ የሞተ መስሎት እሷም ቀጥራ ስታበቃ ብር ስላልሰጠችው እያንዳንዷ ትከፍያለሽ፣ ዋጋ አስከፍልሻለሁ በማለት ከዛ ቤት ውስጥ እንግዲህ እንትን ብላ ነበር ማለት ነው። አባባ ግን አልሞቱም ማለት ነው። አሁን ላይ ደግሞ እሱና እንትና መገናኘት ስለነበረባቸው ማለት ነው ትሁትን ፂና አሁን ያለችው ከትሁት ባል ጋ ነው ማለት ነው፣ ወይም ጮኛ ጋ ማለት ነው። ትሁት አትፈልገውም። እሱ ደግሞ በዛ የተነሳ አንዳንድ ነገር ይፈልጋል ማለት ነው። እያንዳንዱ ነገር ብትደበቂም እኔ አልለቅሽም፣ እወድሻለሁ እያለ እንግዲህ የቤት ድረስ ትሁትን ለማሳየት እንደዚሁም ደግሞ የካሌብን ስልክ ሌባ ያቀማው አስመስላ በሌላ ሰው ስልክ ቁጥሩን እንዲወስድ አድርገዋል። የትሁት ጮኛ እንግዲህ ጓደኛ መስሎ የህግ አካል ነኝ በማለት እሱ ጋር ተዋውቀው እቤት ምሳ ጋብዞት እንደነበረ አይተን ነበር ባለፈው ማለት ነው። አሁን ላይ ደግሞ እንግዲህ አባባ ትሁትም ደግሞ ሉጥ አባባ ማለት እንትን አየር ልቀበል ብላ ወጥታ ነበር ማለት ነው። በዛ የተነሳ እንግዲህ እሱም እሺ ብሏት ከወጣች በኋላ የተፈጠረው ነገር ምንድን ነው? በሱ ላይ እሱም ደግሞ ወደ የወጣ መስሎ ተከትሎ ትሁትን ወደ ውጭ ልክ ሲወጣ ውሃው ላይ መድኃኒት ነበር የጨመረችበት ጤና ማለት ነው። ምክንያቱም የካሌብን አባት በጣም መግደል ትፈልጋለች። እሱ እንዲወገድላት እንዲሞትላት ትፈልጋለች በጣም። ይሄ ምኞቷ ነው ማለት ነው። ያው ምንም ማድረግ አይቻልም። ከዚህም በፊት እንደዚሁ አድርጋ ነበር፣ አልተቻለም። የጤና አፍቃሪም የትሁት አፍቃሪም ደግሞ እቤት ድረስ ያመጣችው እንግዲህ ካሌብን አስተዋውቃው ጤና ሳይነቃብኝም ብላ ይህን እያደረገች እያለ አባባ እንግዲህ ውሃውን ትጠጪዋለሽ አለበለዚያ እኔ አልጠጣውም እገድልሻለሁ ብሎ ጠጪው ራስሽ እንዳመጣሽው ብሏት ነበር ማለት ነው። የትሁት እንግዲህ በወጣችበት በዛው እንትን አፍቃሪዋ ስለሚከታተላት ይይዛታል ማለት ነው። ከዛ ከልጁም ጋር ትልቅ ንክኪ ስላለው ጠብ ስለነበረበት እሷም ጤናም ደግሞ እኔ ማስወገድ የምፈልገው ትሁትን ከፈለክ እኔ ትሁትን እሰጥሃለሁ፣ አንተ ካሌብን ያንን የካሌብን አባት አንድ ነገር አድርግልኝ ብላው ስለነበር እሱም ደግሞ እየተከታተለ የሆነ ነገር ማድረግ አለብኝ፣ ለእኔ ተይው፣ እያንዳንዱ ነገር ሁሉንም ነገር ለእኔ ተይው፣ እኔ አስተካክለዋለሁ ብሏት ጤናን ማለት ነው። ትሁትን እንግዲህ ይዛለሁ አፍኜ ውስጥ ያለው ብሎ ልክ አፏን ሲያፍናት ኤዱ ይሄን ስለሰማች ይሄን ሰውዬማ ሞላ ቤተሰቦቻችንን የሚያጠቃ ከሆነ ብላ ብር ከፍላ ለዛ በፊት ላይ እንትን አለቀጠረችው ማለት ነው። ይቺ ጤና ለቀጠረችው ልጅ እንግዲህ 1 ሚሊዮን ብር አምጪ ብሏት ስለነበረ እሱ እንግዲህ
ትሁትን ልክ ያስያዘች መስላ የትሁትን ፍቅረኛ እንዲወገድላቸው አድርጋለች ማለት ነው። ይህን ያደረገችው ኤዱ ናት ማለት ነው። ኤዱ ከመጀመሪያው መልካምና አስተዋይ ልጅ ነች ማለት ነው። ያው አንዳንድ ነገርም ቢፈጠሩ ማለት ነው በመሀላቸው ይሄ ነገር እንግዲህ እያንዳንዱ ነገር ሆኖ አሁን ላይ ያሉበት ሁኔታ በጣም ደስ የሚል ሁኔታ ላይ ነው ያሉት ማለት ነው። ዲያኒና እሷም ሊጋቡ ስለሆነ ካሌብም ደግሞ እሷን አገባታለሁ ትሁትን እያለ ነበር የቤት ሰራተኛዋን። ግን እንደዚህ ያደረገው ለምንድን ነው? ምናልባት እሱ ቢርቃት ብሎ ነበር ማለት ነው። ግን እሱ ሊርቃት አልቻለም ማለት ነው። በፍጹም እሱ ምንም እንትን ሊላት አልቻለም ማለት ነው። በጣም ከባድ ሆኗል ማለት ነው። እየተከተላት ነበር። ጭራሽ ቤትም ሄዶ አስፈራርቷት ውስጥ ድረስ ገብቶ አስፈራርቷት ነበረ ትሁትን ከዚህ በፊት እና ይህንን ደግሞ ኤዱ በማየት ስልክ ሰርጌ መበላሸት የለበትም ብላ እንግዲህ እንትን ብላለች ማለት ነው። እንደዚህ ብላለች ማለት ነው። ስለዚህ ይሄ ደግሞ ከባድ ነው። በዚህ የተነሳ እያንዳንዱ ነገር ሰርጌ መጥፋት የለበትም ወደ ቀድሞ ማንነታችን ስለተመለስን እኔና ዲያኒ ብላ እንግዲህ የዲያኒና የእሷ ህይወት ታውቃላችሁ። ከዚህ በፊት ከጤና ጋር በነበረበት ሰዓት ላይ ዲያኒ በጣም ብዙ ነገሮች እየተፈጠሩበት ነበርና አሁን ላይ ግን ተስተካክሎ አለ ማለት ነው። ይሄም ደግሞ የነሱ እገዛና ጉዳይ ነው ማለት ነው። ብቻ በጣም ደስ ይላል። አሁን ለአንድ ላይ ሆነው ዲያኒና እንትና ማለት ነው ኤዱ በነገራችን ላይ ዲያኒ በጣም ይወዳታል። በፊት ላይ ይቺ ተንከሲስ አረመኔ ጤና ነበረች ያበላሸችው ማለት ነው። አሁን ወደ ራሱ ተመልሷል ማለት ነው። በቅርቡም ደግሞ እያንዳንዱ ነገር እናየዋለን ብዬ ተስፋ አለኝ ማለት ነው። ያው መልካም ነገር እንደሚገጥሙ ተስፋ አለኝ። ይሄ የተረገመ ደግሞ ካሌብ ግን ቁርጡን ያው ከአባቱን ምክር አንዳንዴ ይሰማል ማለት ነው። ጤና እንግዲህ እየተንጨረጨረ እያንዳንዱ ሴራ ታሴራለች። አሁን ከትሁት ባል እያሴረ ነበረ። በፊት እንግዲህ ራሷ ያመጣችውን ልጁ ቅጥራ ማለት ነው አባባ እንግዲህ ብላ አሁን ደግሞ የትሁትን እንትን አግቶ ተይዞታል ማለት ይሄንን የሚያስደረገችው ኤደን ናት ማለት ነው። ብር ከፍላ ልጁን እንግዲህ እንዲያዝላት ያደረገችው ይሄ አረመኔ ማለት ነው። አደገኛ ነበረ። እሱም ደግሞ ከጤና ጋር ተመሳጥሮ ነበረ የዛን ቤት ሰዎች እንዲታጠፋልኝ እያለች የምታዛው እንግዲህ ጤና አባባን እገላለሁ ስትል ራሷን ይሄ መጠጣት አለብሽ በደንብ አርገሽ ካልጠጣሽው ማን ይጠጣልሻል ብሎ ውሃውን አጠጥቷታል ማለት ነው። ከባድ ነው ማለት ሰው ቤት ተቀምጦ የሰው እንትን መንካት ይከብዳል ውዶችዬ ማለት ነው። አድባ ብትቀመጥ ይሻላት ነበር። የሰው ወርቅ አያድምቅ ይባላል እና የሰው ሀብት ልውሰድ ማለት በጣም ይከብዳል። በዚህ የተነሳ እንግዲህ አባባም ተቀየር ብለው ጸባያቸው ምናምን ተቀይሯል ማለት ነው። በቅርቡ ቀንም ደግሞ ከዚህ ጉድ እቃሽን ይዘሽ ውጭልኝ ብሏታል ማለት ነው። ከዚህ መውጣት አለብሽ ብሏት ስለነበረ በዚሁ ተናዳ ነበር ማለት ነው። ይሄ ነገር ደግሞ ይከብዳል ታውቃላችሁ። እሷም ደግሞ መውደቂያ የለኝም የት ነው የምሄደው እያልሽ ነበር ማለት ነው። የራስሽ ጉዳይ መወርቂበት ውደቂኝ አይመለከተንም ጉዳይሽ ነው ጉዳያችን አይደለም እያሏት ነበር ማለት ነው። በዚህ ሰዓት ላይ እንግዲህ ይከብዳል ውዶች። አንዳንድ ጊዜ ስናስበው ከባድ ነው። ከወደዳችሁት ላይክ ሸር ሰብስክራይብ አድርጉ።